ዛሬ የምናወራው ስሜትህን ማይንድሴትህን እና ህይወትህን ሚስጥራዊ በሆነ መልኩ እንዴት ኮንትሮል ማድረግ እንደምትችል ነው። ህይወትህ በከባድ ማዕበል ውስጥ በምትናወጥበት ጊዜ፣ ችግር ወደ ህይወትህ በሚመጣበት ጊዜና ብዙ እንዳሰብከውና እንዳቀድከው ህይወትህ በማይመራበት ጊዜ እንዴት መረጋጋትና መስከን እንዳለብህ፣ ፕሮብሌሞችህን ወይም ችግሮችህን እንዴት በአግባቡ ስሜታዊ ባለመሆን መፍታት እንዳለብህ የሚረዱ ሐሳቦችን አሳያለሁ። የመረጋጋትና የመስከን ችሎታን ማዳበር እንዳለብህና እንዴት ማዳበር እንዳለብህ በዚህ ቪዲዮ እንነጋገራለን። እስኪ አንድ ጥያቄ ልጠይቅህ። በህይወት ዘመንህ በትንሽ ውድቀት ወይም በትንሽ ስህተት ምክንያት ሙሉ የህይወት ምዕራፎች ዲስትሮይድ ተደርገው ያውቃሉ? በኔጌቲቭ ኮሜንት ምክንያት ለረጅም ሰዓታት አእምሮ ውስጥ ያ የኔጌቲቭ ኮሜንት አእምሮ ውስጥ ያስጨንቀዋል። ፍርሃት፣ ድንጋጤ፣ ጥርጣሬ ወይም ብስጭት ብሎም ደግሞ ንዴት በህይወት በተደጋጋሚ ታስተውላቸዋለህ። ብዙ ጊዜ በመነቃቃት ወይም በሞቲቬሽን ራስህን ለመቀየር ትነሳለህ። ለራስህ ቃል ትገባለህ። ስሜትህን ለመቆጣጠር ፕላን ታደርጋለህ። ለዚህም ራስህ ላይ መስራትን ትጀምራለህ። ነገር ግን ከጊዜ በኋላ ቀስ በቀስ ጭንቀት ወደ አንተ እየተመለሰ ይመጣል። ፍርሃት መፍራት ትጀምራለህ። ጥርጣሬ አንተን መቆጣጠር ይጀምራል። በውስጥህም እንዲህ ብለህ ታስባለህ፣ እኔ ለመለወጥ በቂ አይደለሁም፣ ምናልባትም ላልችል እችላለሁ የሚለውን ሐሳብ በተደጋጋሚ ታስበዋለህ። ከጊዜ ሂደት በኋላ ይህንን መጥፎና ኔጌቲቭ የሆነውን ሐሳብ ማመንና መቀበል ትጀምራለህ። ነገር ግን አንድ እውነት በደንብ አድርጌ ልንገርህ፣ ስማኝ። ሜንታል ሬዚለንስ ወይም የአእምሮን ብርታት የምንለው ስንወለድ ወይም ከእናታችን ሆድ ስንወጣ ይዘነው የመጣነው ነገር አይደለም። ምን ማለት ነው? ኮንፊደንስ ያላቸው ሰዎች ወይም ኮንፊደንት የሆኑ ሰዎች ፍርሃት የሌላቸው ሰዎች አይደሉም። ነገር ግን በቀላሉ ራሳቸውን እንዴት ስሜታቸውን መቆጣጠር እንዳለባቸው ራሳቸውን አሰልጥነውታል። ስለዚህ እውነታው አንዴ እንዴት ኢሞሽንህን ኮንትሮል ማድረግ እንዳለብህ ከተረዳ ፊውቸርህን ታሳምረዋለህ። በዚህ ቪዲዮ ፓወርፉል የሆኑ ልምምዶችን ወይም ሀቢቶችን አሳያለሁ። እነዚህ ልምምዶች በሁኔታዎች ውስጥ የማይነቃነቅን የአእምሮን መረጋጋት ወይም ሜንታል ሬዚለንስን እንድትገነባ ይረዱሃል። በህይወትህ በሚያልፉ በተለያየ ችግሮች ውስጥ፣ መከዳቶች ውስጥ ብዙ የማትጠብቃቸው የህይወትህ ሁኔታዎች ውስጥ ስትገባ እንዴት ራስህን መቆጣጠር እንዳለብህ የሚረዱ ሐሳቦች። ስለዚህ እያንዳንዱን ነጥቦች በትኩረት ተመልከታቸው። እመነኝ ይጠቅመዋል። ስለዚህ ቪዲዮን ላይክ በማድረግ እንድትጀምር አበረታታለሁ። መልካም ልብ ካለ ደግሞ ለሌሎች እንዲደርስ ሼር እና ሰብስክራይብ በማድረግ የዚህ ድንቅ ቻናል ቤተሰብ መሆን ትችላለህ። ቀጥታ ወደ ቪዲዮ። አሁን በቀጣዮቹ ደቂቃዎች የምንዘረዝረው እነዚህ ሀቢቶች ለመተግበር ቀላል የሆኑና ህይወት ላይ ግን ፓወርፉል የሆነ ቼንጅን ሊያመጡ የሚችሉ ናቸው። ከመናገሬ በፊት ግን አንድ ነገር ልጠይቅ። አሁን የምነግርህን እነዚህን ሀቢቶች በህይወት ላይ ኮንሲስተንትሊ ለመፈጸም ለራስህ ቃል ግባ። ምን ማለት ነው? እነዚህን የምነግርህን ልምምዶች ወይም ሀቢቶች በህይወት መተግበር ብቻ አይደለም፣ በህይወት ሳታቋርጥ ካደረግካቸው እመነኝ መለወጥ አይቀርም። ስለዚህ ካንተ ኮንሲስተንሲን ይጠይቃሉ። የመጀመሪያው ልምምድ ስቶፕ ሪያክቲንግ ኢሚዲየትሊ ወይም ደግሞ በፍጥነት ስሜታዊ አትሁን። አብዛኛው ሰው ህይወታቸው ከቁጥጥራቸው ውጪ የሚወጣበት ትልቁ ምክንያት ደካማ ስለሆኑ ወይም ደግሞ ስለማይችሉ አይደለም። ነገር ግን በሚገጥማቸው በእያንዳንዱ የህይወት ውጣ ውረዶች ውስጥ ቶሎ ሪያክት ወይም ደግሞ ቶሎ ስሜታዊ ስለሚሆኑ ነው። ምን ማለት ነው? አንድ ትችት ወደ ህይወታቸው ከመጣ በአንዴ ሙዳቸውን እንዳለ ያበላሸዋል። አንድ ትንሽ ያልጠበቁት ችግር በህይወታቸው ሲከሰት ሙሉ ትኩረታቸውንና ሙሉ ሀሳባቸውን ያበላሸዋል። አንድ ስህተት በህይወታቸው ሲገጥማቸው ሙሉ የህይወታቸውን ምዕራፍ የሚያበላሸውና የሚያመሰቃቅለው ስለሚመስላቸው ባንዴ ስሜታዊ ይሆናሉ። በዚህም ምክንያት እያንዳንዱ የህይወታቸው ውሳኔያቸውን በኢሞሽናቸው ወይም ደግሞ በስሜታቸው ተነሳሽነት መወሰን ይጀምራሉ። ነገር ግን አስተውለው ከሆነ ኢሞሽናሊ ስትሮንግ የሆኑ ሰዎች ከነዛ አይነት ሰዎች በጣም ይለያያሉ። አንድ ነገርን በደንብ ተረድተውታል። በሚያጋጥማቸው የህይወት ሁኔታዎች ውስጥ፣ የህይወት ውጣ ውረዶች ውስጥ ስሜታቸው ሳይሆን አንደርስታንዲንጋቸው ነው የሚመራቸው። አንዳንድ ጊዜ ከውሳኔዎች ሁሉ ውስጥ
ትልቁ ውሳኔ ፖዝ ማድረግ ወይም ደግሞ ቆም ብሎ ማሰብ ሊሆን ይችላል። ይህ ቆም ብሎ ማሰብ ምናልባትም የህይወትህን ትልቁን ነገር ሊቀየርልህ ይችላል። ምክንያቱም በህይወትህ በሚያጋጥመ እያንዳንዱ ሁኔታዎች ውስጥ ኢሚዲየትሊ ሪያክት የምታደርግ ከሆነ፣ በስሜት ተመርተ አክሽን የምትወስድ ከሆነ በጣም ብዙ የምታበላሻቸው የህይወትህ ምዕራፎች ሊኖሩ ይችላሉ። ስለዚህ ቆም ብሎ ማሰብ the best move ነው። እስቲ አንድ ምሳሌ ልንገርህ። አንድ ሰው በማትጠብቀው ሁኔታ በሰዎች ፊት አዋረደ ወይም ደግሞ ፌር ባልሆነ መልኩ ትሪት አደረገ እንበል። በዛ ሰዓት የልብ ምት በፍጥነትም የመታ ይመጣል። ንዴትና ብስጭት በውስጥ እየተነሳ ይመጣል። አእምሮህ በፍጥነት ሪያክት ለማድረግ ይፈልጋል። ነገር ግን ቆም ብለህ ስታስበው በዛ ሁኔታ ውስጥ ወይም በዛ ስሜት ውስጥ ሆነ ሪያክት የምታደርግ ከሆነና አክሽን የምትወስድ ከሆነ ከቆይታዎች በኋላ ትጸጸትበታለህ፣ ሰላምህንም ታጣለህ። ነገር ግን በዛ ሁኔታ ውስጥ ሆነ ፖዝ በምታደርግበት ጊዜ ወይም ደግሞ ቆም ብለህ በምታስብበት ጊዜ፣ ወደ ውስጥ አየርን በምታስገባበት ጊዜ፣ አእምሮህን ማረጋጋት ስትጀምር የማትጠብቀው ነገር በህይወትህ መሆን ይጀምራል። በስሜትህ ቁጥጥር ውስጥ መውጣት ትጀምራለህ። ስሜትህ ሳይሆን አንተን የሚቆጣጠርህ፣ አንተ ስሜትህን መቆጣጠር ትጀምራለህ። አንድ ነገር በደንብ አድርጌ ላስታውስህ። ስሜቶችህ ጊዜያዊ ናቸው፣ ድርጊቶችህ ግን ውጤት አላቸው። ምን ማለት ነው? ጊዜያዊ ለሆነ ስሜት ብለህ የማትቀይረውን ነገር በህይወትህ ላይ አታምጣ። በንዴት የምታደርገው ነገር ሪሌሽንሺፕህን ሊያበላሸው ይችላል። በፍርሃት የምታደርጋቸው ነገሮች ካንተ እድሎችን እያራካቸው ትመጣለህ። ስለዚህ ከዚህ በኋላ ንዴት፣ ፍርሃት፣ ብስጭት፣ ቁጣና የመሳሰሉ ስሜቶች ወደ አንተ መምጣት ሲጀምሩ በፍጹም ሪያክት እንዳታደርግ። ይልቁንም ቆም ብለህ ለ5 ሰከንድ አስብ፣ ተንፍስ፣ ስሜትህን ለመቆጣጠር ሞክር። ከዛም እነዛ ስሜቶች መረጋጋት ይጀምራሉ። ስለዚህ ስሜቶች ድርጊትን ካልመገብካቸው እየቀጨጩ ይመጣሉ። ከዚህም በኋላ የምትወስነው ውሳኔ በፍጹም የምትጸጸትበት አይሆንም። ሁለተኛው ልምምድ ራስህን አሰልጥን ወይም ደግሞ ትሬን ዮርሰልፍ የሚለው ነው። አብዛኛው ሰው የተለያየ አይነት ህልም አለው። ሰክሰስፉል ሆኖ ኮንፊደንት ሆኖ በሁሉም አቅጣጫ አድጎ ራሱን ማየት ይፈልጋል። ነገር ግን በጣም ጥቂት ሰዎች እነዚህን ነገሮች አቺቭ ለማድረግ ወይም እነዚህ ነገሮች ለማሳካት በሚያልፉበት መከራ ውስጥ ለማለፍ ዝግጁ የሆኑ ሰዎች ናቸው። አየህ፣ እነዛ ሰዎች ያለ ውድቀት ስኬትን ይጠብቃሉ፣ ያለ ፍርሃት ደግሞ ኮንፊደንስን ይጠብቃሉ፣ ያለ መስዋዕትነት ዲሲፕሊንን ይጠብቃሉ። ነገር ግን ህይወት በዛ መንገድ አትሰራ። እያንዳንዱ በህይወታችን ውስጥ የሚጠቅሙ እያንዳንዱ ነገሮች የሚመጡት ከኮንፈርት ዞናችን በምንወጣበት ጊዜና ጊዜ ብቻ ነው። እናም በምቾትና ደስ በሚል ሁኔታ ውስጥ እየቆየ በመጣ ቁጥር ህልምህን ወይም ደግሞ ሰክሰስህን እያቆየኸው ትመጣለህ። ምናልባት ለአንተ ምቹ የሆነውን ሁኔታ ልትመርጥ ትችላለህ። ነገር ግን ይህ ምቹ የምትለው ሁኔታ ወይም ይህ ኮንፈርት ዞን ከውድቀት ሊጠብቅ ይችላል። ከፕሬዠር፣ ከጭንቀትና ከተለያዩ ከማይመቹ ነገሮች ሊጠብቁ ይችላሉ። ነገር ግን ስኬትህ ጋር ግን አያደርሱህ፣ አቅምህን ያቀጭጩታል። ስለዚህ ከእድገት ይልቅ ኮንፈርት ዞንህን የምትመርጥ ከሆነ ኮንፊደንስህ ዊከር እየሆነ ይመጣል። አየህ፣ ኢሞሽናሊ ሬዚሊየንት የሆኑ ሰዎች ወይም ደግሞ የአእምሯቸውን ብርታት ያጠነከሩና አእምሯቸውን ያሰለጠኑ ሰዎች አንድ ፓወርፉል የሆነ ነገር ተረድተዋል። በህይወታቸው ላይ የማይመቻቸው ነገር ወይም ደግሞ ከኮንፈርት ዞናቸው የሚያወጣቸው ነገር በህይወታቸው ሲያጋጥማቸው እንደ ቅጣት ወይም ደግሞ እንደማይመች ነገር አይቆጥሩትም። ነገር ግን ህይወታቸውን በዛ በማይመች ሁኔታ ውስጥና በማይመች ማዕበል ውስጥ ለማሰልጠን ራሳቸውን ያዘጋጃሉ። በዚህ በማይመች ሁኔታ ውስጥ በሚገቡበት ጊዜ የሚሰማቸው በጣም ከባባድ የሆኑ ስሜቶች ቢኖሩም ነገር ግን በስተመጨረሻ የሚያድጉበትና ሰክሰሳቸው ጋር የሚያደርሳቸው መንገድ እንደሆነ ይረዳሉ። እስቲ በዙሪያ ሰክሰስፉል ናቸው የምትላቸው ኮንፊደንስ አላቸው ብለህ የምታስባቸውን ሰዎች ተመልከት። በዙሪያ ያሉ ሰዎችን ተመልከት በደንብ። እነዚህ ሰዎች ኮንፊደንሳቸውን ሲወለዱት አላመጡት። ሰክሰሳቸውን ከእናታቸው ማህፀን ሲወጡ ኬትም አላመጡትም። ነገር ግን ራሳቸውን በዚህ በማይመች ሁኔታ ውስጥ ወይም ደግሞ በህይወታቸው በሚገጥማቸው ከባባድ ጊዜያቶች ውስጥ ራሳቸውን በማሰልጠን ያመጡት ነገር እንጂ ስህተት ይሳሳታሉ፣ ነገር ግን ከስህተታቸው ይማራሉ። ውድቀትን ይወድቃሉ፣ ነገር ግን በውድቀታቸው አይቆዩም፣ ቶሎ ይነሳሉ። ችግራቸው ሮጠው አያመልጡም።
ይጋፈጡታል። ስለዚህ ምን እያልኩ ነው? ሰውነትህን ለማጠንከር ስፖርት ቤት እንደምትገባ፣ ጂም እንደምትገባ፣ ስፖርት እንደምትሰራ፣ ጠዋት ተነስተህ እንደምትፈጋው ሁሉ አእምሮህን ለማጠንከር ወይም ደግሞ ከስሜት ተጽዕኖ ራስህን ለማውጣት የአእምሮን ኤክሰርሳይዝ ማድረግ ይኖርብሃል። ራስህን አሰልጥነው። ችግር ሲመጣ ከችግሩ ለመሸሽ አትሞክር። በዛ ችግር ውስጥ ግን እንዴት ኢሞሽንህን መቆጣጠር እንዳለብህ ራስህን አሰልጥነው። ራስህ ላይ ስራ። ስለዚህ እያንዳንዱ ከባባድ የምትላቸው የህይወት ሞመንቶች ለአንተ ትሬኒንግ ናቸው። እያንዳንዱ የስሜት መዘበራረቆች ለአንተ ኢሞሽናል ስትሬንግዝ የሚሰጡ ናቸው። ሶስተኛው ሀቢት በውስጥ ያለውን ድምፅ ተቆጣጠረው ወይም ደግሞ ኮንትሮል ዮር ኢነር ቮይስ። በህይወትህ ከምትሰማቸው ፓወርፉል የሆኑ ድምፆች መካከል በጣም ዋነኛው የሶሳይቲ ወይም ደግሞ የማህበረሰቡ ድምፅ አይደለም። የአስተማሪ ድምፅ ወይም የጓደኞች ድምፅ አይደለም። ነገር ግን ዘ ሞስት ፓወርፉል ቮይስ የምትለው አንድ ድምፅ አለ። ይህም ከውስጥ የሚወጣው ድምፅ ነው። ከራስ አእምሮ የሚነሳ ድምፅ። ለምን እንደዚህ እንዳልኩ ታውቃለህ? በተደጋጋሚ ለራስህ የምትነግረው ነገር ያንኑ ሰው ነው የምትሆነው። ለዚህ ነው በጣም ፓወርፉል ነው የምልህ። ከውስጥ የሚወጣው ድምፅ ያንተን ኮንፊደንስ መቆጣጠር ይችላል። ያንተን ኢሞሽን መቆጣጠር ይችላል። አክሽኖችህንና እያንዳንዱ የምትወስናቸው ውሳኔዎችን ተጽዕኖ ማሳደር ይችላል። ስለዚህ አእምሮ በተደጋጋሚ ኔጌቲቭ የሆኑ ሀሳቦችን በሚደጋገምበትና በሚነግርበት ጊዜ ለምሳሌ እኔ በቂ አይደለሁም፣ እኔ ሁል ጊዜ እወድቃለሁ፣ እኔ ይህንን ነገር ማድረግ አልችልምና የመሳሰሉትን ሀሳቦች በተደጋጋሚ ለራስ የምትነግረው ከሆነ ኢቬንቹዋሊ ወይም ደግሞ ከጊዜ በኋላ እነዚህን ሀሳቦች ማመንና መቀበል ትጀምራለህ። ኢነርጂክ በጣም እየደከመ ይመጣል። ኮንፊደንስ እየጠፋ ይመጣል። ፍርሃትህ ከአቅምህ በላይ እየጎለበተብህ ይመጣል። ለዚህ ነው ኔጌቲቭ የሆኑ ሀሳቦች በጣም ዴንጀረስ ናቸው የምልህ። አብዛኛው ሰዎች ህይወታቸው ላይ ፌል የሚያደርጉት በውድቀታቸው ምክንያት አይደለም፣ ነገር ግን ለራሳቸው በሚነግሯቸው እነዚህ ጥቃቅን የሆኑ ሀሳቦች እንጂ። አንድ ስህተት ከተሳሳቱ በኋላ ለራሳቸው እኔ ማልጠቅም ሰው ነኝ፣ እኔ ሁል ጊዜ እሳሳታለሁ ብለው ለራሳቸው ይነግሩታል። ከዚያም ቀስ በቀስ እነዚህ ጥቃቅን የሆኑ ስትራግሎች ወይም ደግሞ ጥቃቅን የሆኑ ሚስቴኮች የራሳቸው አይደንቲቲ ወይም ደግሞ የራሳቸው ማንነት እየሆነ ይመጣል። በማያስቡበት መንገድ ወይም ደግሞ ባልጠበቁበት መንገድ የራሳቸው ሀሳብ እስረኞች መሆን ይጀምራሉ። ስለዚህ አእምሯቸውን ያሰለጠኑና የአእምሯቸውን ብርታት ያሳደጉ ሰዎች ግን ለራሳቸው እንደነዚህ አይነት ኔጌቲቭ ሀሳቦች ከመናገራቸው ይልቅ እኔ ጠንካራ ነኝ፣ እኔ እየተማርኩኝ ነው፣ እኔ መለወጥ እችላለሁ የሚሉ ፖዚቲቭ የሆኑ ሀሳቦችን ለራሳቸው በተደጋጋሚ ይነግሩታል። ስለዚህ ከዛሬ ጀምሮ በአእምሮ ውስጥ የሚመላለሱ ድምጾች ላይ በደንብ አተኩረ ስራ። እያንዳንዱ ድምጾች ከአእምሮ የሚመጡ ድምጾችን ፈተነ ለራስህ ውሰድ። ስለዚህ በየጠዋቱ በየቀኑ እየተነሳ ለራስህ እንደነዚህ አይነት ሀሳቦችን ንገረው። እኔ ኢምፕሩቭ ማድረግ እችላለሁ፣ እኔ በሁኔታዎች ውስጥ ስሆን ራሴን ማረጋጋት እችላለሁ፣ እኔ ማደግ እችላለሁ፣ እኔ መለወጥ እችላለሁ፣ እኔ ሰክሰስፉል መሆን እችላለሁ የሚሉ ሀሳቦችን በየቀኑ ጠዋት እየተነሳ ለራስህ ንገረው። የመጨረሻውና አራተኛው ከሌሎች ሰዎች ቫሊዴሽን አትጠብቅ ወይም ደግሞ ስቶፕ ሲኪንግ ቫሊዴሽን ፍሮም ኤቭሪዋን። በጣም ከባዱ የስሜት ችግር ወይም ደግሞ የስሜት ደካማነት በሰዎች ንግግር ወይም ደግሞ በሰዎች ውሳኔዎች መመራት ነው። ይህም ማለት ምን ማለት ነው? በሰዎች እንዲወደዱ ወይም ደግሞ በሰዎች አክሴፕት እንዲደረጉ፣ በሰዎች እንዲመሰገኑ ይጠብቃሉ። መጀመሪያ ላይ አካባቢ ምናልባት ቀላል ነገር ወይም ደግሞ የማይጎዳ ነገር ሊመስል ይችላል። ነገር ግን ከጊዜ በኋላ የአንተ እስር ቤት ሆኖ ታገኘዋለህ። ምክንያቱም ደስታ የሚወሰነው በሌሎች ሰዎች ደስታ ነው። የራስህን ህይወት መኖር ታቆማለህ። የሰዎችን ደስታ፣ የሰዎችን ዲሲዥን ወይም ደግሞ የሰዎችን ፍላጎት ብቻ ለማሳካት መሮጥ ትጀምራለህ። በሰዎች ጀጅድ መደረጋቸውን ይፈራሉ። በዚህም ምክንያት የራሳቸውን ሀሳብ ለመናገር፣ የራሳቸውን ኦፒኒየን ለማውጣትና በሰዎች ፊት ለመናገር ይፈራሉ። ምክንያቱም ሰዎች ምን ይሉኛል፣ ሰዎች ይህንን ነገር ባወራ ሰዎች ምን ሊሉኝ ይችላሉ፣ ሰዎች ቢሰድቡኝስ፣ ሰዎች ሌላ ነገር ቢያደርጉ ቢስቁብኝስ የሚል የተለያዩ ሀሳቦች ላይ ተመርኩዘው ዝም ማለትን ይመርጣሉ። ይህ ደግሞ
የራስን ህይወት ከምንም በላይ ያቀጭጨዋል። ነገር ግን በደንብ አድርገህ ስማ። ለሰዎች ያንተን ህይወትና ያንተን ስሜት እንዲቆጣጠሩ ከፈቀድክላቸው በፍጹም ከዚህ ቁጥጥር ውስጥ ነፃ መውጣት አትችልም። የምትኖረው ህይወት ሁሉ ለራስ ሳይሆን ለሰዎች መሆን ይጀምራል። ስለዚህ ዋናው ጥያቄው ምንድነው? ሰዎች ምን ይሉኛል በሚል የተልካሻ ምክንያቶች ምክንያት ሰዓትህን እና ጊዜህን ለምን ታባክናለህ? አየህ፣ ሜንታሊ ሬዚሊየንት የሆኑ ሰዎች ላይ ከማተኮራቸው ይልቅ ራሳቸው ላይ ማተኮርን ይወዳሉ። ከማህበረሰቡ ምንም አይነት ተቀባይነትን አይጠብቁም። የሚያተኩሩት እድገታቸው ላይ እና ሰክሰሳቸው ላይ ብቻ ነው። ስለዚህ ከሰዎች ቫሊዴሽን እና አፕሩቫልን መጠበቅ ማቆም ስትጀምር እድገትህ ከመቼውም ጊዜ በላይ የሚፈጥን ይሆናል። ምክንያቱም ሰዎች ስለሚሉት ነገር ስለማይመለከትህ ፎከስህ የራስህ እድገት ላይ ብቻ ስለሆነ። ስለዚህ እያልኩ ያለሁት ሰዎች ስለሚሉ ነገር አንተ አይመለከትህም። አንተ የሚመለከትህ ስለ ራስና ስለ ራስህ ብቻ ነው። ስለ ሰክሰስህ ብቻ ነው። ስለ እድገትህ ብቻ ነው። መሆን ስለምትፈልገው ሰው ብቻና ብቻ ነው። ሰዎች ስለሚሉ ነገር ኬር ማድረግ ስትጀምር ሌላ ህይወት ራስ ላይ ትጨምራለህ። ሌላ ዕዳ ራስ ላይ ትጨምራለህ። ስለዚህ እያልኩ ያለሁት ስለ ሰዎች ምንም ነገር ሳታስብ ማድረግ አለብኝ ብለህ የምታስበውን እያንዳንዱን ነገር ሳትፈራ ለማድረግ ጀምር። ስሜትህን ለመቆጣጠር ጀምር። ምንም ነገር ስለ ሰዎች አይመለከትህም። ስለዚህ እነዚህን 4 ሀቢቶችን በህይወታችሁ በየቀኑ በምታደርጉበት ጊዜ ስሜታችሁን፣ ህይወታችሁን እና ማይንድ ሴታችሁን ኮንትሮል ማድረግ ትጀምራላችሁ። አሁን ህይወታችሁን እየመራችሁበት ካለበት ዳይሬክሽን ኮምፕሊትሊ መቀየር ትችላላችሁ። ነገር ግን አስተው እነዚህን ሀሳቦች በተደጋጋሚ አድርጓቸው። ኮንሲስተንሲ በጣም ወሳኝ የሆነ ነገር ነው። ይህ ቪዲዮ እንደተመቻችሁ አልጠራጠርም። ስለዚህ ላይክ በማድረግ እንድትጨርሱትና ሰብስክራይብ እስካሁን ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ይችላሉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።